መኖርን የሚያኖሩ የተስፋ ቃሎች ምሕረትን፣ ርኅራኄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ልበሱ። መኖር ስቃይ ሆነ የትምህርታቸው ርዕስ ነው። አብራችሁን ቆዩ። ሰላም ዩቲዩብ ፓዊኔን ቁንጮ ብሎግ ተጀመረ። ዛሬ የትም አንሄድም። እንግዲህ እዚህ ጋር ከኋላ የምታዩቸው ሰዎች የመምህር ግርማ ወንድሙ ደቀ መዝሙሮች ናቸው። ስለዚህ ዛሬ እሳቸው እዚህ መቅደላ ይመጣሉ ማለት ነው። ከእሳቸው ጋር ነው ዛሬ የምንውለው። አብራችሁን ቆዩ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩት። እንዲሁም ለብዙ የእሳቸው ተከታይ ለሆኑት ደግሞ ይደርስ ዘንድ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጀምሩ ትላለኝ። አመሰግናለኝ። ወደ ቪዲዮ እንደምትመለከቱ ነው እንግዲህ በርካቶቹ እየተባረኩ ይገኛሉ በሳቸው ማለት ነው። እንግዲህ ትልቅ አባት ናቸው ማለት ነው። ያላቃችሁም ለመጀመሪያ ጊዜ ነው የማያቸው። እስኪ አብረን ምን ይሆናል። ያው እንደጠበቅኩት አላገኘኋቸውም፣ ግን እስኪ አብረን እያቸው እስቲ ቆይ አንድ ነገር ላሳያችሁ። ተመልከቱ። ደቀ መዝሙራችሁን ተመልከቱ። እንዴት ሆኖ ሰፍስፍ ብሎ እንደሚጠብቋቸው ሹፍ። እስኪ አብረን ከኔ ጋር አንዴ ጋር የሚጠብቁት ሰው ሁሉ ሰው በየቦታ እኔ ያልገባኝ ነገር ደግሞ ይሄ ምንድነው? እዚህ ጋር የካቶሊክ እንትን ነገር መስቀል ነገር የሚመስል ነገር የሆነ ጋውን ለብሶ ምናምን ያያችሁ ጋርድ ነገር ናቸው። ምዕመኑ እንዳለ ንጥፍ ይልላቸዋል። እነሱ ደግሞ የሚከለክሉት ነገር ነው። እስኪ ተመልከቱ። ታያችሁ ላይ ተመልከቱ። አንዴ ካሜራ ጋይስ ገቡ ተመልከቱ። ሰው ተመልከቱ። Thank you.
የአባቶቻችን አምላክ ልዑል እግዚአብሔር ቅዱስ 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 ተብሎ የሚመሰገን ስሙ ምስጋናው የዘላለም የሆነ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንዲሁም አትለይምና እናቱ እናታችን እማምላክ ወላዲተ አምላክ ጽድቅ መሰላል የመልካም ሥራ ሁሉ ማዕረባችን ወላዲተ አምላክ ጻድቃን ሰማዕታት እንደየድርሳቸው ጸጋና መጠር ክብርና ምስጋና ይድረሳቸው። ለኩልክሙ ጋይስ እንግዲህ እሳቸው እንደገቡ በጣም ከባድ የሚባል ዝናብ ጥሏል። እንደምታዩት ስለ ጎርፍ እንደምታያችሁ ማለት ነው። እና እንግዲህ እኔ አጋጣሚ ሆኖ አላውቅም እና ያው ለጊዜው መብራት ጠፍቷል ማለት ነው። መብራት እስከሚመጣ ድረስ ዝም ብለን እንትን የምንላችሁ እስኪ የሚፈጠሩ በማህበራዊ አዲስ ነገር ካለ ደግሞ እንደዚሁ በድምጽ እየገቡ ነገራችኋለሁ ማለት ነው። የዛሬው ትምህርት ርዕሳችን መኖርን የሚያኖሩ የተስፋው ቃሎች ይሆናል። መኖርን በሉስቲ የሚያኖሩ የተስፋው ቃሎች። መኖርን የሚያኖሩ የተስፋ ቃሎች። መኖር ከሚያኖር አምላክ የተገኘ እና የተሰጠን ክብር፣ ሞገስ፣ ተስፋ እና እንዲሁም ደግሞ ራዕይ፣ ኃይል፣ በረከት፣ ጸጋና ደህንነት፣ ምሕረት፣ ቸርነት፣ ትዕግስት፣ በጎነት እነዚህ ሁሉ ከሰማይ አምላክ የተሰጡን ናቸው። እነዚህን መልመድ ግን ግድ ነው። እነዚህን መልመድ ካቃተን መኖርን እንደ መኖር ሳንቆጥረው እንኖራለን። መኖር በራሱ አኗሪ የሆነ ባለቤት ያስፈልገዋል። የሚያኖር ማን ነው? እግዚአብሔር ነው። እግዚአብሔር አኗሪ ከሆነ ቅድሚያ ይሰጠዋል። ከሁሉ በፊት አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሁሉ ነገር ይጨመርላችኋል የሚለው የተስፋ ቃል ለብዙ ለክርስቲያኖች ተሰጥቶ ሳለ ይህንን ቅድሚያ ለመስጠት ኃይሉን እንድናጣ በኑሯችን፣ በጊዜያችን፣ በዘመናችን እና በባህሪያችን አልፎም ተርፎ ባለን ጉልበት፣ ሀሳብ፣ ጉዞ የትውልድ ቤተሰባዊ መዋቅራችን ሁሉ ቅድሚያ ለመስጠት እምቢ ሲል ሁሉ ነገር ድካም የሚጠይቅ ሆነ። መኖርም ራሱ አስቸጋሪ መኖር ሆነ። ስለዚህ መኖርን የሚያኖሩ የተስፋ ቃሎች ያስፈልጉናል።
መኖርን ካላወቅንበት መኖር ራሱ ይሸሸናል። መኖር ራሱ አቅም ያሳጣናል። መኖር ራሱ አስጊ፣ ፍርሃት፣ ችግር ይሆንብናል። እስቲ መኖርን የሚያኖሩ የተስፋው ቃሎች የት ጋ ነው የምናገኘው ብለን ወደ ቅዱስ ቃሉ ስንመጣ የቆላሲዮስ ቅዱስ ጳውሎስ ወደ ቆላሲዮስ ሰዎች ሲጽፍ ምዕራፍ 3 ቁጥር 12 ላይ የመኖርን ትርጉም እንድናውቅ የሚጋብዘንን ክፍል እናገኛለን። እግዚአብሔር ስለ ቃሉና ስለ ሰማያዊ ቸርነቱ የተመሰገነ ይሁን። እንግዲህ ይላል መኖርን የሚያኖሩ የተስፋው ቃሎች፣ እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትሕትናን፣ የዋህነትን፣ ትዕግስትን ልበሱ። አያችሁ፣ እነዚህ መኖርን የሚያኖሩ የተስፋ ቃሎች ናቸው። በመጀመሪያ እዚህ የሚነግረን እንደ እግዚአብሔር ምርጦች ነው የሚለው። እንደ እግዚአብሔር ምርጦች። እግዚአብሔር ስሙ የተመሰገነ ይሁን። ምርጫ ምንድን ነው? መምረጥ። ምርጫ በዚህ ዓለም ሰጥቶናል። ይህንን የመምረጥ ጠቀሜታ በብዙ መንገድ ዓለም ሲፈትነው ምርጫችን በየዕለቱ ተወዛግቦብናል። ክርስቲያናዊ ሕይወት ላይ ያለው ችግር ብርታትም ጥንካሬም ጉልበትም ያገኘው መኖርን ወደ ማኖር ላይ ያለው ነገር በብዙዎች የዕለት ኑሮ የተሸፈነ ስለሆነ የምናኖረው ነገር ለትውልድ የሚመች ሆኖ እንዲቀመጥ ከኋላም ከፊትም አላሰብንበትም። ብናስብም ለዛሬ ብቻ ስለምናስብ መኖር ላይ አላወቅንበትም። የመኖር ትርጉም እግዚአብሔር አምላካችን በልቦናችን ያብራልን። እንደ እግዚአብሔር ምርጦች ይላል። አብርሃምን እግዚአብሔር አምላክ ሲመርጥ ገና በልጅነቱ የመኖር ኃይል ማን እንዲሆን መረጠው? አብርሃም እግዚአብሔርን መረጠ። እግዚአብሔርም ማንን መረጠ? አብርሃምን መረጠ። በዚህ መካከል በአባቶቻችሁ ይላል ዘዳግም 4 ቁጥር 37 ላይ አባቶችህን ወዷልና ከነርሱ በኋላ ዘራቸውን መረጠ። አያችሁ፣ የሚገርም አባቶችህም እግዚአብሔር ወዷልና ከነሱ በኋላ ዘራቸውን ምን አደረገ? መረጠ። እነሱ አልፈዋል፣ ግን ዘራቸውን የመኖርን ትርጉም ከማኖር ጋር ኃይል የሆናቸው ዘንድ ዘራቸውን መረጠ። ስለማን ሲባል? ስለነ አብርሃም ብሎ ወዷልና። የምወደው ልጄ ይህ ነው እርሱን ስሙት ብሎ ደግሞ እግዚአብሔር አብ እግዚአብሔር ወልድን ኢየሱስ ክርስቶስን ወደ እኛ ሲልክ ምን አለ? የምወደው ልጄ አለ። መውደድን ከኋላ ጀምሮ ያመጣውን ማለ ያሳረፈ ማለት ነው። የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። እሷን ምን አለ? ጸጋን የሞላብሽ ሆይ፣ የጸጋ እናት፣ የመለኮት ማደሪያ እናት፣ የክብረ መንግስቱ መፈጸሚያ እናት፣ የተስፋው ቃል ኃይል መገለጫ እናት ማነች? እሷ እመቤታችን ቅድስት። በእሷ መመረጥ እኛ ተወደድን። በእሷ መመረጥ እኛ ተጠራን። በእሷ መመረጥ ቤታችንንና ቤተ እግዚአብሔርን አገኘ ነው። ዛሬ ጆሮአችንን የነጠቀን ሌላ ኃይል አለ። ምድራዊ ኃይል፣ ምድራዊ ኑሮ፣ ምድራዊ ሕይወት፣ ምድራዊ ፍላጎት፣ ምድራዊ ጠባይ፣ ምድራዊ አስተሳሰብ፣ ምልክቱ ምድራዊ ተስፋ ጆሮአችንን ቀምተው ወደ ተፈለገው ቦታ ላይ ሳንደርስ በየግል መኖርን በማኖር መንፈሳዊ ኃይል ውስጥ ልናልፍ የምንችልበት እድል ፈተና ሆኖብን መኖር ስቃይ ሆነ። መኖር መዋተት ሆነ። መኖር ግራ መጋባት ሆነ። መኖር የተስፋ ኃይል የቆመበት ሆነ። መኖር በራሱ
አትኑሩ ይልና አኗኗራችን ውስጥ ጣልቃ ገብቷል። ድካም ብቻ ነው። ሩጫ፣ ድካም፣ ሩጫ፣ ድካም። በየዘመናቱ ያለውን ነገር ስናይ ብዙ መኖሮች ተስፋ የሚሰጡ ቢመስሉም ተስፋችን ውስጥ ጠላት ገብቷል። ክፉ ኃይል፣ የዚህ ዓለም ክፉ መንፈስ በመጽሐፍ ቅዱስ ውስጥ ትልቅ ትኩረት የተሰጠው ዓለምን ሁሉ የሚያስተው ታላቁ ዘንዶ እባብ ወደ ምድር ወድቋልና በሰማይ ለምታድሩ እናንተ ደስ ይበላችሁ፣ ወደ ሰማይ የሄደው ክርስቶስ ከነፍሱ ጋር ስላለ የምድሩን ጨርሶ ወደ ላይ ሲወጣ ግን በመንፈስ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሎ የተስፋውን ቃል ከሰጠን በኋላ መኖራችንን ዘላለማዊ ሲያደርግ እስከ ዘላለም ከእናንተ ጋር ነኝ። እሺ፣ ስለ ምርጫ ነው። አሁን አባቶችን ወዷልና ከነርሱ በኋላ ዘራቸውን መረጠ። ዛሬ እንደሆነው ሁሉ ካንተ የጸኑትን ታላላቆችን አሕዛብ በፊትህ እንዲያወጣ አንተንም እንዲያገባ ምድራቸውን ርስት አድርጎ እንዲሰጥህ ከአንተ ጋር ሆኖ በታላቅ ኃይሉ ከግብፅ ምድር አወጣህ። በምርጫ ነው። አያችሁ፣ ባህሩ የተከፈለው በእግዚአብሔር ምርጫ ነው። ውቅያኖስን ባዶ ያደረገው በእግዚአብሔር ምርጫ ነው። ሙሴንና ዘሩን ተስፋውን ቃል ተቀብሎ ያሻገረው በአብርሃም የተስፋው ቃል ውስጥ ነው። ከኋላ በኩል እድላችን እንዲሰምር ጌታ ሆይ ከኋላ በኩል የነበረውን በረከት ወደፊትህ አስቀድምልን። የተስፋህን ቸርነት በፊታችን አቁምና ምርጫችንን ያንተ የቀደመው የሕይወት መንገድ ምርጫ አድርግልን እንበለው። ዛሬ ምርጫ ተወዛግቧል። የምርጫ ሕይወት ብዙ ነገሮች ተምታቶ በየዕለቱ ተለያይተን እንውላለን፣ ተለያይተን እናድራለን፣ ተለያይተን እናስባለን፣ ተለያይተን እንባላለን፣ እንጣላለን። መኖርን የሚያኖር የተስፋው ቃሎች አጥረውናል። ስለዚህ በእግዚአብሔር ምርጫ ውስጥ የሚከተሉትን እንማርባቸው። እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ። እንደ እግዚአብሔር ምርጦች ምን ሆናችሁ? ቅዱሳን ሆናችሁ። ቅዱስ ሕዝብ አይጣላም። ቅዱስ ሕዝብ አይባላም። ቅዱስ ሕዝብ አይለያየም። ቅዱስ ሕዝብ ቅዱስ ነገር ይናፍቃል። እንደዛ ግን አልሆነም። አሁን የምንፈልገው የምንሻው የምንናፍቀው እንደ ግል ምኞታችን ተበታትኗል። መለኮታዊ አንድነትን የሚወድ የተስፋ ቸርነት መገለጥ እምቢ ብሏል። ስለዚህ መኖርን አላወቅንበትም። የመኖርን መንፈሳዊ ኃይልና ጥበብ በኑሮ ምሪት ውስጥ የምናገኘውን እውነት አግኝተን ለማለፍ ብዙ ተቸገር እና ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ይላል። የተወደደም ሆናችሁ ምሕረትን አለ። ምሕረትን ልበሱ፣ መወደድን ልበሱ፣ የቅድስና መንፈስን ልበሱ፣ መመረጥን ልበሱ ይለናል እግዚአብሔር። እግዚአብሔር ስሙ የተመሰገነ ይሁን። ምሕረት ምሕረት እያንዳንዱ ወደ ራሱ ከልዑል አምላክ የሚማጸነው ኃይል ነው። የምሕረት ልብ ከሌለን ውስጣችን ብዙ ነገር ይበላሻል። ምሕረትን ልበሱ። ምሕረት ከሌለ ምድራችን በረከትን ለመስጠት እድል ታጣለች። የምሕረት ጠላት ደግሞ ስለ ምሕረት እንዳንናፍቅ ያደርገናል። እግዚአብሔር የማረው ሕዝብ በየጊዜውና በየሰዓቱ የተደቀነበትን ፈተና በቃል ኪዳን የምሕረት ጸጋ ይሰብራል። በእኛ በደል እና በእኛ ኃጢአት የሚመጡትን ቁጣዎች ዝቅ የሚያደርገው ምሕረትን ስንማጸን ነው። ምሕረት የሚገኘው ደግሞ በአምልኮት ውስጥ ነው። በርከክ ብለን እየሰገድን ስንማጸን የምሕረት ንጉሥ ከሰማይ በመንፈሱ ይልክልናል። የጽናት መንፈስ፣ የብርታት መንፈስ፣ የኃይል መንፈስ፣ የክብር መንፈስ፣ የመዋደድና የመከባበር መንፈስ። በመዋደድ ውስጥ አክብሮት ትልቅ ቦታ አለው። የመዋደድ ሕግ ሲስበን የወደቁትን እናነሳለን።
የተጨነቁትን እናጽናናለን። በቸርነቱ መንገድ ውስጥ አልፈን ስሙንና ክብሩን እናገናለን። እግዚአብሔር ለእኛ ያለው ድንቅ ነገር ደግሞ እድልን መክፈት፣ ባህሪያችንን ወደ ሰማይ ማስተካከል፣ በዘላለም ሕይወት መታነጽ፣ በመንፈስ ቅዱስ ክብር ማየት፣ ዓይኖቻችንን ባርኮ ለበጎ ነገር መዋል፣ እጆቻችን፣ ሰውነታችን፣ ሀሳባችን፣ መሻታችን ምሕረት የሚሸት እንዲሆን እውቀታችን ያን ያህል ነው። የእጃችን ብርታት ሰውን ማራቆት ነው። የጉልበታችን ኃይል ምንም ያላደረገውን ምንም ያልበደለውን መግፋት ነው። አደል እንዴ? ዛሬም ያው ነው። መሻታችን ውስጥ ያለው ውጊያ ዛሬም ያው ነው። ሰውን ማራቆት ነው። ማልበስ የሚችለው ተራቆተ፣ ማብላት የሚችለው ተራበ፣ ማጠጣት የሚችለው ተጠማ። ሰው እንዲጠማ እንዲራብ የዚህ ዓለም መኖር ዋጋ በማስከፈል በፈለግነው መንገድ ሳይሆን ባልፈለግነው መንገድ እውቀታችን ወደ መራቆትና ወደ ቀራንዮ ይወስዳል። አወዳደቃችን ይለይ እንጂ መስቀላችን እና ችግራችን ከፊት ለፊታችን መቆሙ በሰው ሰውኝነት ግዴታ ነው። አሁን የምንታገለው የኑሮ መስቀል ውስጥ ነው፣ የህይወት መስቀል ውስጥ ነው። የሚያደርጉትም አያውቁትም ብሎ ምንን ለመነ ማለት ነው? ምህረትን ለመነ። አያችሁ፣ ምህረት እንዲህ ነው። እየወጉት ምህረትን የሚለን፣ እያጠቁት ምህረትን የሚለን፣ እያሳደዱን እንመርቃለን እኮ እግዚአብሔር ምህረቱን ያብዛለን። እየረግሙን እንመርቃለን፣ እየጠሉን እንመርቃለን። ምክንያቱም አያውቁትም የሚለው ቃል እውነት ነው። አያውቁትም። ሳናውቅ የምንኖርባቸው ህይወቶችን በባህሪያችን ውስጥ ሌላ ጠላት እንዳለ እስካልገባን ድረስ የምናውቀውን አናውቀውም እና ርኅራኄን ልበሱ አለ። ሩሩ አባት በመስቀል ላይ ሆኖ እንኳ ወዶናል። ከሞት በኋላ ሞትን ሲሽርልን ደግሞ ሰላም ለእናንተ ይሁን አለ። ሰላም ሰጠ። አሸናፊ የምሕረት ሰላም፣ አሸናፊ የጸጋ ሰላም፣ አሸናፊ የሞገስ ሰላም። ሞትን ሽሮ ብድግ ሲል ጉልበተኛ፣ ኃያል፣ ብርቱ በቦታው ላይ አልነበረም። እግዚአብሔር ስም የተመሰገነ ነው። ለካ ያልፋል፣ ሞትም ያልፋል፣ ችግርም ያልፋል፣ ስቃይም ያልፋል። ግን እዚህ የመኖርን ትርጉም ወደ መኖር እንድንወስድ በደንብ ማሰብ አለብን። የምንኖረው ለማኖር ነው ወይስ ለመኖር ብቻ ነው? መልስ ስጡ። የምንኖረው ለማኖር ነው ወይስ ለመኖር ብቻ ነው? ለማኖር ከሆነ ምንድን ያኖር ነው? ፈልግ ውስጥ ታሪክ አልኖረን፣ ተስፋ አልኖረን፣ እየታገልን አይደል? ከተስፋችን ከበረከታችን እየታገልን አይደለም? በረከት አልያዝ ብሎ ከተስፋችን ጋር አልገናኝ ብለን ከህልማችን ከራእያችን ጋር አልጨባበጥ ብለን ከእውነት ጋር አልታረቅ ብለን ይሁን እንድታገልን በየግላችን ኑሯችን ውስጥ ብዙ ምርጫ አለ። ግማሹ ዘፈን ይመርጣል፣ ግማሹ ኳስ ይመርጣል፣ ግማሹ እስክታ ይመርጣል፣ ኑሮውን ፍለጋ፣ ግማሹ ጥበብን ይመርጣል። በቃ ፍለጋ ላይ ነን ያለነው። በፍለጋ ውስጥ እድሜ ስንጨርስ አስቡት። ሁሌ ፍለጋ፣ ዓለም በፍለጋ የተወጠረች ናት። ፈልጎ የማግኘት እድል ግን መኖርን ለማኖር የሚያውቁ ክርስቲያኖች ሲኖሩ ነው። የምናኖረው እምነታችንን ሲሆን በረከት ለትውልድ እንዲያልፍ ስለ አባቶችን ስለወደደ ዘራቸውን መረጠ እኮ ነው። ዘራቸውን መረጠ። በቃ እኮ ይሄ የእግዚአብሔር ምርጫ። ለምን መረጠ ብለን ሌላ አይነት ተቃርኖ ውስጥ ከገባን በተቃራኒ መንገድ የሄድባቸው ዘመናቶች ትውልዱን የት ቦታ እንደጣለው ተመልከቱ። የት ቦታ ነው ከ60ው ዘመን በኋላ ያለው ትውልድ የወደቀው? የት ቦታ ነው በዘመኑ የነበሩት ኃያላኖች ጊዜያቸውን የጨረሱት? የት ቦታ ነው ተስፋ እና የህሊና ፈቃድ የቆመው ብለን ስናስብ በእውነት መኖርን ለማኖር ስላላሰብንበት
በየአቅጣጫው መኖር ግራ አጋቢ ሆኖብናል። እግዚአብሔር ምሕረቱን ያብዛልን። አሜን። ርኅራኄን ብንበሉ አለ ልበሱ። ከዛሬ ጀምሮ እራራለሁ ብሎ እራራለሁ። መራራትን ስታስቀምጡ አብሮት መንፈስ ቅዱስ ይቀመጣል። መራራትን ስታስቀምጡ ለተስፋው ኃይል ከእናንተ ጋር ይኖራል። መራራትን ስታስቀምጡ ልጆች ለእናንተ ይራሩላችኋል። ሁለት ሰዎች ደካማ ይሆናሉ። እነዛ ሁለት ሰዎች ፈልጉ። አሁን የመጣንበት ቦታ ላይ ሁለት ሰዎች አሉ። ለታሪክም ለተስፋም ምንም የሚመች ነገር የሌላቸው ግን ሰው እጅ ላይ የወደቁ ጊዜ ላይ የወደቁ ሁለት ሰዎች ታሪክን ሰርተው ታሪካቸው በአግባቡ በትውልድ ውስጥ ካልተቀመጠ ደክመው የከፈሉት ዋጋ ከንቱ ሆኖባቸው የተጣሉ ሁለት ሰዎች አሉ። አንደኛው ለታሪክ ስራ የማይመች ሕፃን ነው። ሕፃን ምን ያውቃል? ይመቻል? ምን ያውቃል? ማእጅ ላይ ነው ያለው። እናት እጅ ላይ ነው፣ አባት እጅ ላይ ነው ያለው። ታሪክን አያውቅም፣ እምነትን አያውቅም። ሁለተኛው ደግሞ ሽማግሌ ነው። ሽማግሌ አቅሙ ደክሟል። ሽማግሌው አልፎበታል። ሕፃኑ ደግሞ ገና ይቀረዋል። እየገባን ነው። ሽማግሌው ካለፈበት የሚያየው ነገር ሁሉ መልካም ካልሆነ የምንደግፈው ካልሆነ ጊዜ ያጃጀው ዘመን የጣለው ሱስ ያበላሸው አብዮት የገፋው አመፃ ሕይወት ውስጥ ኖሮ የአባት የእናት ችግር የመናፍስቱ ጉዳይ ደግሞ ሌላ አሳ፣ ሌላ ቅዠት፣ ሌላ ተስፋ ማጣት፣ ሌላ ውድቀት ሆኖ የተሰቃየው ሽማግሌው ማን አለው? ማንም የለም። አሁን ሽማግሌ ታሪክ ይስራ ቢባል ምንድን ነው የሚሰራው? የሚሰራው አለ? ማኖር ማለት ይሄ ነው። እነዚህን ረዳት ያጣው አቅምና ጉልበት ያጣው ሽማግሌውን ስንደግፍ ኃይላችንና ብርታታችን፣ ሞገሳችንና ጥንካሬያችን ጉልበት ያገኛል። ከዛ በኋላ ለትውልድ መባረክን እናገኛለን። ሌላው ደግሞ ሕፃኑ ነው። ሕፃኑ የሚያየውን ነገር መለወጥ አለበት። በቤታችን ክርስቲያኖች መሆን አለበት። ስትሰግድ፣ ስትማጸን፣ ስትጸልይ፣ ስትንበረከክ የሚያይ ልጅ አስተሳሰቡ በእግዚአብሔር የተቃኘ ስለሆነ ርኅራኄን ከቤቱ ይለምዳል። የእናቱ መድከም የአባቱ መድከም ይገባዋል። ስለዚህ ርኅራኄን ልበሱ ይላል። ሌላው ቸርነትን ልበሱ። ምንን ልበሱ? ቸርነትን ልበሱ። ወይ ጉድ! እግዚአብሔር ስሙ የተመሰገነ ይሁን። መኖርን የሚያኖር የተስፋው ቃል ይሄ ነው። ቸርነትን ልበሱ። ቸር ስንሆን የቁጣ ዓመቶች፣ የክፋት ልጆች በቸርነት ውስጥ ቸርነትን ይማራሉ። የሚያስተምራቸው የእኛ ደግነት ብቻ አይደለም፣ የደግነት አምላክ ሕይወታቸውን ይለውጠዋል። ቸርነትን ልበሱ። የተወደዳችሁ ሁኑ፣ እንደ እግዚአብሔር ምርጦች ሁኑ፣ እንደገና ቅዱሳኖች ሁኑ፣ ሩህሩሆች ሁኑ። ቸርነትን ልበሱ። ቸርነት የሌላውን ጓዳ ማየት ነው። የሌላውን ችግር መካፈል ነው። የቀደሙ ወገኖቻችን እርስ በርሳቸው ሲተሳሰቡ በለቅሶ ጊዜ፣ በሐዘን ጊዜ፣ በመከራ ጊዜ ሲረዳዱ በእውነት ረጅሙን ጊዜ ያሳልፈው ዛሬ በር የሚዘጋበት ዘመን ሆነ። ለቸርነት ትውልዱም አልመች አለ። ለቸርነት የሚመች ትውልድ አልሆን አለ። በጎ ነገር ስናደርግ በጎውን የሚተረጉምበት ሀሳብ በአመል፣ በሱስ፣ በክፋት፣ በተንኮል፣ በምቀኝነት መልካሙን ነገር ባለመልመድ ላይ የተመሰረተ ሆነ። ባለመልመድ መልካምን ያለመደ ሰው መልካም ስታደርጉለት ግራ ይገባዋል። ቸርነትን አልለመድንማ። ቸርነት ዕለት ከዕለት የምንጠቀምበት
የመንፈሳዊ ሕይወት ኃይል ነው። ቸርነትን ልበሱ። ልበሱ የሚለው እኮ በሰውነቱ ውስጥ ይኑር፣ በአካል ውስጥ ይታይ፣ በመገለጥ ቅንነት ውስጥ ወደ ውጭ ይብራ ማለት ነው። ቸርነት ማለት ደግነት ነው። ሁል ጊዜ ስጡ ይሰጣችኋል ይላል የተስፋው ቃል። የመስጠትን ሕግ የተማረው የእኛ ጉባኤ ከውጭ ሀገር እስከዚህ ድረስ የቸርነት ምንጭ ገብቶት የበረከት ስራ ሲሳተፍ አይኑ ልቡ ቅርብ ላይ ነው። እግዚአብሔር ስሙ የተመሰገነ ነው። የለበሰው ምን ስለሆነ ነው? ቸርነትን ስለለበሰ። ዕለት ዕለት የቸርነት ዋጋ ትልቅ አለ። ቸርነት የጎደለው ሰው አመሉን ይጦራል፣ ሱሱን ይጦራል። ጫቱን ይገዛል፣ ሲጋራውን ይገዛል፣ ግራፉን ይጨብጣል። ያሽካካና የሰውነት መክዳት ሲመጣ ቸርነት ይጠብቃል። የዛ ጊዜ አይሆንም። ያልዘሩትን ማጨድ ከባድ ነው። ብዙዎቻችን ባልዘራንበትና ባላከናወነው ላይ ፍላጎታችንን ስናመጣ ባዶ ይሆንብናል። ስለዚህ ባዶውን ለመሙላት ትውልዳችን ባህር አቋርጦ ጓዛለው ሲል አሳ ይበላዋል። ይኸው አሳ ይበላው ስልጣን እየነገርናቸው እየሰሙ የሄዱ የጠፉ አሉት። ቸርነት ስለሌለን ነው። የቸርነት ምንጭ የሚሆን ነገር ጉልበት አይጠይቅም፣ ሀብትም አይጠይቅም። ባለ ውስጥ በጎነትን ስትይዝ እግዚአብሔር በዛ ላይ ትልቅ ረድኤት አለው። ተስፋህን ሙሉ ያደርገዋል። የተስፋ ኃይል ዝም ብሎ የሚቆም አይደለም እና ቸርነትን ልበሱ። ቀጥሎ ሌላው ትህትናን ልበሱ። ትህትናን ምን በባል ልበሱ። መኖርን የሚያኖረው ይሄ ነው። ለሰው ልዩ ኃይሉ ከእግዚአብሔር ዘንድ የሚማረው እውነት ነው። ውጭ ዓለም ያለው ወይም ደግሞ የምንማረው ትምህርት በጊዜው በጆሯችን የሚያልፍ እውቀት እንጂ በውስጠኛው ሰውነታችን የሚቀመጥ አይደለም። በተቃራኒ መንገድ ትምህርታችን ክፋት ከሆነ ያ ደግሞ ውድቀትን፣ ጥፋትን ማስከተሉ የማይቀር ጉዳይ ነው። ባዶ በርሜል ላይ ባዶ ነገር የሚገባበት ነገር አይታወቅም። በውስጠኛው ኃይላችን በዚህ በእግዚአብሔር ቃል ውስጥ የታነጸ ልብ ካለን አየህ እንዲህ ነው። ትህትና ልበሱ። ሃይማኖትን ልዩ የሚያደርገው ተኮሳስተህ ማለፍ አይደለም። ሃይማኖትን ልዩ የሚያደርገው በብሩህ ፊትና ገጽ መተያየት ነው። እኛ ግን አልሆነልንም። በዚህ ዘመን አልሆነልንም። በመንፈስ የተነከለ ግንባር ስላለን አስተያየታችንም አመለካከታችንም መለወጥ አልቻለም። በጠር ነው የምንተያየው። በእውነት በጠር ነው የምንተያየው። አንዱም አንዱ የመንፈስ ቅዠት የበዛበት ድቀት ውስጥ አለ። ሰዎች ከውስጣቸው ጠላታቸውን ካላሸነፉት እይታቸውም ይበላሻል። እይታ ብቻ አይደለም፣ የአስተሳሰብም ችግር ረጅም ዘመን ሄዶ ትውልድን እስኪጥል ድረስ አንዱ ለአንዱ አለኝታው የሚጎልበትን ጉልበት እስኪያጣ ይፈጠራል። እግዚአብሔር ምሕረቱን ያብዛለን። ትህትናን ምን በሏል? ልበሱ። ዝቅ ብለው ሰላምታ የሚሰጡ በዚህ ዘመን ምን ይባላል? አጎብዳጅ ይባላል። ዝቅታው ለስግጥ ሆነ አጎብዳጅ ነው። ታዲያ ግትር ብለህ የተከተረ ዘመን ገጠመህ። ታዲያ ሁሉ ይሄ ነው። ዝቅ ማለት የትህትና ብርሃን መሆኑ ቀርቶ ተገትሮ መገፋፋት እንዲህ ከሆነ ኑሮ ውስጥ ግፊ አለ፣ እውቀት ውስጥ ግፊ አለ፣ ማዕረግ ውስጥ ግፊ አለ፣ ባህሪ ውስጥም ግፊ አለ። እግዚአብሔር ምሕረቱን ያብዛል። ትህትና ዝቅ ብሎ የእግዚአብሔርን ከፍታ የሚያመጣ ኃይል ነው። በቅንነትና በበጎነት ማየት ትልቅ የሆነ ሞገስ ነው። ትልቅ የሆነ መንፈሳዊ ጥበብ ነው። ትህትና ልበሱ። በትህትና ውስጥ የእግዚአብሔር ቃል፣ የእግዚአብሔር ኃይል፣ የእግዚአብሔር ሞገስ ይገለጣል።
ትህትና ቀጥሎ ደግሞ የዋህነትን ልበሱ። ምን ልበሱ? ታዲያ ዝም ብሎ እስኪሰጥ ድረስ የዋህ መሆን የለብንም። ፊስገብቶ እስኪመነተት እስኪያታልል የዋህ መሆን የለብንም። የዋህነትን ስትቀበለው በየዋህነት ተቀበለው። እውነትን ግን ደግሞ በባህሪ ውስጥ ፈልግ። በጎነትን በባህሪ ውስጥ ፈልግ። በጎ በሚያስፈልገው ነገር ላይ እዚህ ጋር ይውላ ቸርነትን አሳየው ይላል። ግን ዛሬ በየዋህነት ውስጥ ደግሞ ከባድ ነው። የዋህነታችን ያስጠቃል። በቤት አስጠግተው ብርጭቆ የሚቆጥር ከሆነ ሌላ ችግር ነው። ጫማን የሚቆጥር ከሆነ ሌላ ችግር ነው። ልብስን የሚቆጥር ከሆነ ሌላው ችግር ነው። እግዚአብሔር ምሕረቱን ያብዛልን። ዶክተር ብንያም መጥቷል። አንድ ጊዜ ልበል እስኪ። አዎ የብዙ አባት ስለሆነ ጊዜ የለውምና፣ እሺ የዋህነትን ልበሱ። እግዚአብሔር ሆይ በሕይወቴ ዘመን ሁሉ የዋህ ሆኜ መንገዴንና አካሄዴን በየዋህነት ውስጥ የምሰጠውን ሰማያዊ በረከት ለአባቶችና ለየዋሃቹ እንደሰጠህ ለእኛም የየዋህነትን መንፈስ ላክልን። አሜን በሉ። ረሳችሁት እንጂ የረሳችሁት መሰለኝ። አቤቱ ቅዱስ ሆይ የዋሃንን በአንተ ክብርና ሞገስ ስለባረካቸው በመንፈስህናም በተስፋም ስላቆምካቸው የዋህነትን መንፈስ በዚህ ዘመን አድለን። አሁንም ረሳችሁ። የብልጣብልጦችን እና የምቀኞችን የተንኮለኞችን የሴረኞችን ሀሳብ በየዋህነት እንድናሸንፍ የመንፈስ ቅዱስ ጉልበት ስጠን። ክብርና መንግስት ከየዋህነት ጋር ከሆነ ኑሯችንም ልባችንም ባህሪያችንም የመንግስቱ የዋህነት ይሆናልና ከሰማይ መንግስት የዋህነትን ልቀቅልን። ያጣነው የዋህነት ዘመኑ ብልጠትን ያስተምረናል። ጥለህ እለፍ ነው። በሩጫውም ዓለም ጥሎ ማለት፣ በንግዱም ዓለም ጥሎ ማለት፣ በመውጣትና በመግባት ጥሎ ማለት፣ በስቃዩ ጊዜ ጥሎ ማለት፣ በቃጠለው ጊዜ ጥሎ ማለት። ቤት እየተቃጠለ እኮ የሚሰርቁ ብዙ ነበሩ። አቤት የዋህነት አተና በእምነት የተባጀ ልብና አካል ከጎደለን ዘመናት አልፈዋል። ብዙ በስርቆት ዓለም ውስጥ ለማለፍ ሩጫውን አጧጥፏል። በከፍተኛ ሁኔታ የሰው ደህንነትና ክብር እምቢ ብሎናል። በየዋህነት ውስጥ አክብሮት አለ። በትህትና ውስጥ በርኅራኄ ውስጥ በጎነት አለ። እንግዲህ መኖርን የሚያኖሩ የተስፋ ምንድን ነው ርዕሳችን? የተስፋ ቃሎች። መኖርን የሚያኖሩ የተስፋ ቃሎች። ስለዚህ የዋህነትን ልበሱ። በመጨረሻ ትዕግስትን ልበሱ። ምን አለ? በትዕግስት ማጣት ምክንያት ተሰደው ሕይወታቸው ሞታቸው በምድረ በዳ የሆነ ብዙ ወንድሞችና እህቶች ትዕግስት ማጣት፣ እግዚአብሔርንም ባለመጠበቅ የራሳቸውንም የጸሎትና የአምልኮት ጥረት አለማድረግ ብዙ ቦታ ላይ ፍዳ፣ ሰቀቀን፣ ችግር ሆኖ መውጫው መግቢያው የህሊና ዕረፍት ተነስቷቸው እዚህ ከመኖርስ ብሞት ይሻላል እያሉ ሞታቸውን ተስፋ አድርገው መንገድ የተጓዙ ቀልጠው የቀሩ አካላቸውን እያዩት በክፉ ጠላቶች ኩላሊታቸው እየተወሰደ እየተዘረፈ ኩላሊት እየሸጡ በሰው አካል የሚነግዱ የበዙበትን የጨካኞችን ዓለም አይሳይቶናል። ጆሮአችን ሰምቷል። ፍዳዎችን በሰው ልጆች ላይ ለምደነዋል። አቤት መኖርን ለማኖር በተስፋው ቃል እንዳንቆይ የታገለ ጠላት አለ። እሱንም ለማሸነፍ እድሉን አላገኘንም። ብቻ ስለ ክፉ ነገር እና ስለ ክፉ መንፈስ ሲነገር ቦታ የማንሰጥበት አቃለን የምናይበት ጉዳት ውስጥ ስላለን እግዚአብሔር ምሕረቱን ያብዛልን። አሜን። ሲመጡ መቄዶንያ የመጀመሪያቸው ጊዜ አይደለም ማለት ነው እና
መቄዶንያ እንግዲህ በሚረዳቸው 8500 ሰዎች ስም እሳቸውን በጣም አመሰግናለሁ። እንግዲህ መቄዶንያ በአሁኑ ሰዓት በ46 ከተሞች ከ8500 ሰዎች በላይ እየተረዱ ይገኛሉ። በተለይ የአልጋ ቁራኛ ሰዎች ናቸው የምንረዳቸው። አእምሮ ህሙማን ናቸው። ጎዳና ላይ ዝናብ አሁን ለምሳሌ ዝናብ እየዘነበ ነው። በዚህ ሰዓት በጣም ይቸገራሉ። ላስቲክ አያስጠልም፣ ከስር ዝናብ ይገባል። ክረምት ላይ በጣም ይሞታሉ። ሐኪም ቤት የሚወስዳቸው የለም። ሴቶች ይደፈራሉ። ከባድ ነው በጣም የጎዳና ኑሮ። ከ4 ሰዓት ጀምሮ ጎዳና ላይ ሰዎች ቀን የሰበሰቧትን ይቀሟቸዋል። ሴቶች ይደፈራሉ። በቅርብ አንድ 85 ዓመት እናት ተደፍረው መጥተዋል። እና እነዚህ አይነት ሰዎችን ነው የምትረዱት ማለት ነው። ምግብ አለመኖሩ፣ ልብስ አለመኖሩ ብቻ ሳይሆን ንጽህና ሻወር መውሰድ አለመቻል ብቻ ሳይሆን ከባድ ነው። በቃ ከ4 ሰዓት በኋላ ሴፍ አይደለም ማለት ነው። አንድ ሰው መጥቶ ሊመታችሁ ይችላል። አንድ ሰው ሊደበደቡ ይችላል። ሴቶች ይደፈራሉ። ከባድ ነው ኑሮ ነው ጎዳና የጎዳና ኑሮ ማለት ነው። ስለዚህ አሁን ዛሬ እናንተ መታችሁ የጠየቃችኋቸው ሰዎች እንደዚህ አይነት ሰዎች ናቸው ማለት ነው። ኢትዮጵያ ውስጥ የመጨረሻ ዝቅተኛ ኑሮ የሚኖሩ ሰው ማለት ነው። በዛ ላይ ደግሞ እንደዛ ሆኖ ደግሞ አልጋ ቁራኛ ይጨመራል። ስለዚህ እነዚህ ሰዎች ነው እየረዳቸው ያሉት ማለት ነው። እየረዳቸው ያሉት። ስለዚህ አባታችንን በጣም ነው የምናመሰግነው። ቀደም ጥሩ ትምህርት ሰጥተውናል። እንግዲህ መሬት ሁሉ እየተፋ ነው ያለው። በቃ የመጨረሻው ዘመን ነው ማለት ነው። ከእግዚአብሔር ጋር የጣላንበት ጊዜ ማለት ነው። በዚህ ዘመን ደግሞ ትንሽ እንደዚህ አይነት ነገር ስናደርግ እንደው መቶ ባንታረቅ ትንሽ እንደው እግዚአብሔር ሊራራልን ይችላል እና እዚህ የመጣችሁ ሰዎች እንግዲህ የምትችሉትን ማገዝ አለባችሁ ማለት ነው። እሳቸውም ዛሬ እኛን እንድንረዳ ከልባቸው አስበው ስለመጡ እሳቸውንም በማሰብ የምትችሉትን እንግዲህ ድጋፍ እንድታደርጉ መቄዶንያ በሚረዳቸው 8500 ሰዎች ስም አደራ ያላችኋለሁ ማለት ነው። ጋይስ ስራው ተጀመረ። እንደምታዩት እንግዲህ በርካታ ሰዎች ግንባራቸውን እየተመቱ ይገኛሉ ማለት ነው። አብዛኞቹ እየጮሁ ነው እንደምታዩት፣ አብዛኞቹ ደግሞ ኖርማል ናቸው መሰለኝ፣ እንደዛ ነገር ነው። እና ገንዘብ እየተሰበሰበ ነው ማለት ነው። አሁን ከእያንዳንዱ ደቀ መዝሙር ገንዘብ ይዘው በመምጣት ለመቄዶንያ እንደዚሁ ገቢ ለማድረግ ለዚህ አሁን ለሚሰበሰበው ህንጻ ማሰሪያ ማለት ነው። እስካሁን ድረስ በነገራችን ላይ መቄዶንያ በጎ አድራጎት ማህበር ላይቭ ላይ ነው ያለው እና መቄዶንያን ለማገዝ በቃ በገንዘብ ባትችሉ እንኳን ላይቭ እየገባችሁ ኮሜንት፣ ላይክ፣ ሼር እያደረጋችሁ ለብዙ ሰው እንዲደርስ ደግሞ አስተዋጽኦ ማድረግ ትችላላችሁ ማለት ነው። ለማንኛውም ግን አሁን በሳቸው በኩል ደቀ መዝሙራቸውን ሰብስበው እዚህ ጋር የተወሰነ ነገር ገንዘብ ያሰባሰቡ ማለት ነው። ፋይናሊ የተሰበሰበውን ገንዘብ እንነግራችኋለን። እንግዲህ እዚህ ጋር የምታዩትን ትዕይንት ደግሞ ተጋበዙልኝ እላችኋለሁ። አብራችሁን ቆዩ። ማይክ ማይክ ድምጽ ነው። በቼክ 340 ሺህ ብር በጥሬ ገንዘብ 1,585,000 ኑሮ ሳይገባ ማለት ነው። በተቀበልን 3,500 ብር
ተሰልፈው የሚሰጥበት ጉባኤ እና ጉባኤ ብቻ ሴቶች ይህን እየገለጣችሁ ግለጥ እንትናችሁ ገለጥ አድርጉ። ይሄ የሽቦትን ካለ አውጡ። ቤታችን ሴቶች ገለጥ እያደረጋችሁ እንትናችሁ ወንድማችን ዘላለም ማህበር ላይ የሚገኘው ወንድማችን አሁን ያለው 300 ሺህ ብር አስገባለሁ ብሏል። ከባድ ነው፣ ኃላፊነቱን ሸክሙ ከባድ ነው። ይህንን ጉባኤ ትንሽም ቢሆን እንደው ያግዘዋል ብለን ነው ያደረግነው። በቀጣይ ደግሞ በደህና ወቅትና ሰዓት ረዘም ያለ እንገናኛለን። አሁን ለዛሬው በእኛ በኮሚቴው ከተቀመጠ ገንዘብ
500 ሺህ ብር በስቱዲዮ በጣም አመሰግናለሁ። በአባታችን በኩል እንግዲህ ከተለያየ ዓለማት በጣም ብዙ ብር ድጋፍ ተደርጎልናል። የራሳቸውንም ጨምረው ማለት ነው። መጀመሪያ እኮ እሳቸው ናቸው አይታችሁ ከሆነ መጀመሪያውን ብር ድጋፍ ያደረጉት ብር ኖሯቸው ሳይሆን እናንተን ለማበረታታት ካለቻቸው ነው። ከዛ ደግሞ እናንተን በሙሉ በማስተባበር በኮሚቴው ደግሞ በኩል ይህን ትልቅ ድጋፍ እንግዲህ ከ3 ሚሊዮን ብር በላይ ነው ዛሬ ተሰበሰበ። አራት ሚሊዮን 212,605 ምን ይባላል? በረከቱን ለመላው ዓለም ላሉ ወገኖቻችን ለወንጌል ተማሪዎቻችን ለዚህም ድርጅት ከጸጋ ከሞገስ ከሰላም ከፍቅር እና ከእድሜ በረከት ጋር እግዚአብሔር ይስጥልን። ኪሳችሁን ሙሉ ያድርግ። በረከቱ በሙሉ በመላው ያሉ ክርስቲያኖች በረከት ይስጥልን። ላልሰጡት የሚሰጡበት፣ ላጡት የሚያገኙበት ጊዜ ዘመን ተስፋ ጸጋ ሞገስ ይስጥልን። ሁላችንም እግዚአብሔር በጸጋ ይጎብኘን። ሪሊ ጋይስ ሰምታችሁታል? 4,212,650 ብር በ30 ደቂቃ ውስጥ ተሰብስቧል ማለት ነው። ምን ጠብቃላችሁ? እናንተስ የስፖርት ማህበርተኞች ካላችሁ እንደዚሁም የጉዞ ማህበር ካላችሁ ለምን መቄዶንያ አትመጡም? ከመቄዶንያ የተበለጠ ገዳም አለ? ስለዚህ ሁላችሁም እዚህ ቦታ በመምጣት የበኩላችሁን አስተዋጽኦ ማድረግ ይጠበቅባችኋል ማለት ነው። ይሄ እንደ ግዴታ ነው። ሁላችንም ግዴታችንን ኃላፊነታችንን መወጣት አለብን ማለት ነው። እንግዲህ እሳቸው የሚችሉትን አድርገዋል። ይሄ ቃል የተገባ ምናምን ሳይሆን አካውንት ውስጥ የገባ ማለት ነው እና በካሽ የተገኘ ነው። ይሄ በጣም ትልቅ ድጋፍ ነው ለመቄዶንያ። እንግዲህ ፓስተሮች እንደዚሁም የሌላ እምነት ተከታዮች ሆናችሁ እንደዚሁም ኦርቶዶክስ ሆናችሁ መጣችሁ ልጆቻችሁን እየሰበሰባችሁ መጣችሁ መጎብኘትም ራሱ ትልቅ ገዛም ስለሆነ መጣችሁ ደግሞ በሶሻል ሚዲያም እንደዚሁም በገንዘብ በሀሳብ በጸሎትም ማገዝ ትችላላችሁ ማለት ነው። እንግዲህ የዛሬው ፕሮግራም ይህን ይመስላል። በጣም ያስደነቁን ትዕይንቶች ነበሩ። የተማርንባቸውም ትዕይንቶች አሉና እንግዲህ ሁሉንም ያካተተው ፕሮግራማችን ይህን ይመስል ነበረ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። መቼም ድረስ ካያችሁት ቪዲዮ ሰብስክራይብ አለማድረግ ንፉግነት ነውና ከዛ ባለፈ ደግሞ ለብዙዎቹ ይደርስ ዘንድ ደግሞ ሼር ላይክ ያደረጋችሁ ቪዲዮውን ጀምሩት። አመሰግናለሁ። ቴንኪው። ቁንጮ ብሎግ ይሄን ይመስል ነበር። በሌላ ቪዲዮ በሌላ ፕሮግራም ጉዞ እስከምንገናኝ ድረስ መልካሙን ሁሉ ተመኘሁላችሁ።